ሄሎ ሄሎ እማዬ ልሞትብሽ ነው በእግዚአብሔር እምትልሽ ናት። እሺ በያት። ትሰሚያለሽ ሄዱ ስልኩን አሁን ሁሉ ወይዘሮ ዝናሽ ስጫት፣ ጫፍሽ እንዳትነካሽ። ስክራይብ ለምንድን ነው የማታደርጉት? አሁን አድርጉ እንዴ! አቶ ሌኩም አቶ ሌኩን በጣም ያሳዝናሉ። አቶ ሌክ እንግዲህ ደማቸው በጣም ከፍ ከማለቱ የተነሳ ጥሏቸዋል ማለት ነው። መጥፎ ሚስት ያገባ እንደዚህ ነው። ወይዘሮ ዝናሽ የሰራችው ስራ አቶ ሌኩን መቋቋም አቃተው ማለት ነውና ለነገሩ እሷንም ገለው በሽጉጥ እስር ቤት ከሚኖሩ እንደዚህ ወይሳቸው እንደዚህ ቢሆን ይሻላል። ፈጣሪ ይማራቸው አቶ ሌኩን። በጣም ያሳዝናል። ኑሐሚን እንግዲህ ኑሐሚን ክፍል 37 ኑሐሚን ያለችበት የሷ ጦስ ነው። ያው እንዳለችው ነው። እሷ አባቷ ቤት ስትሄድ የአባቷን ቤት አፈረሰች። እድሏ ጥሩ አይደለም እና አቶ ሌኩን ቤት ስትመጣ እንደዚሁ መጥፎ እድል ይዛ ነው የመጣችው። ስለዚህ እንግዲህ ወይዘሮ ገነትም የኑሐሚንና የአቶ ተሰማን ልብ ለመጎዝጎዝና ተቀባይነትን ለማግኘት ወይዘሮ ዝናሽ የሰጠቻትን ብር ላስ አድርጋ የሰጠቻትን መድኃኒትም ለኑሐሚን ልትገላት እንደሆነ እንደዛ አረገችኝ ብላ ድምጿን ቀርታ ለአቶ ተሰማና ለኑሐሚን በቃ ቀኝ እጅ ሆናለች ማለት ነው። ግን መረቧን እየዘረጋች ነው ማለት ነው። አቤት ልጇንም እንግዲህ ኑሐሚን ደግሞ የሚያሳዝነው ነገር ሰውን ቶሎ ታምናለች ማለት ነው። በጣም የዋህ ናት። ሰውን ታምናለች። እንግዲህ ልጅቱም እንግዲህ ከሞት ተርፋ ከዛ ቤት ከወይዘሮ ዝናሽ እጅ አምልጣ ስልኳንም ጥላ ከእናቷ ጋር ተገናኝታለች። ኑሐሚንም እንግዲህ እንድትመጣ ወደ ቤት ኤደን እንድትመጣ ወደ ቤት ፈቅዳላታለች ለወይዘሮ ማነው ገነት። ወይዘሮ ገነት ግን በቃ ከልጇ ጋር አሁን መገደሎቱ ነው። በቃ ይሄንን ቤት በስሜ በአሁኑ ካርታውን በስማችን እናረጋለን አቶ ሌኩን የሚገዛውን ቤት ብለዋል። አቶ ሌኩን ቤቱን ሳይገዛ አቶ ተሰማም ሳይታከም አቶ ሌኩን እንግዲህ በሚስታቸው ክፋት ደማቸው ገንፍሎ ሆስፒታል ገብተዋል። የእውነት በሰላም ራሳቸውን አውቀው ይነቁ ይነሱ ይሆን ወይስ ደግሞ ማንነታቸውን ረስተው ማስታወስ የትውስታቸው ተረስቶ ይነሱ ይሆን? እንግዲህ እሱን የአቶ ተሰማ እድል እንግዲህ ምን አይነት እንደሆነ አላውቅም። የእውነት አቶ ሌኩን በህይወት እና በሞት መካከል ናቸው። አቶ ሌኩን ቢድኑም ማስታወስ ችሎታቸው ከባድ ከሆነ ወይ እንደ አቶ ተሰማ ፓራላይዝ ሆነው እንዳይነሱ ስጋት አለኝ ማለት ነው። እንደዛ ሆኖ ከተነሱ አቶ ተሰማ የመታከም እድላቸው ጠፋ ማለት ነው። ቤቱም አይገዛም፣ የቤት ኪራዩም አይከፈልም። መልሰው እንደገና ደግሞ ያልሆነ እድል ይገጥማቸዋል ብዬ አስባለሁ። በእርግጥ እኔ ለኑሐሚን አሁን ደግሞ የወይዘሮ ዝናሽ ልጅ ዳግም ኑሐሚን ወዷታል እስከነ ልጇ ማለት ነው። ኤርሚያስም ደብድቦት እንግዲህ የሞተ መስሎት ይሏል። አላቅ መጨረሻውን። ሌላው ደግሞ ናሆም እንግዲህ ናሆም ደግሞ ተቀይሯል። ናሆም እንግዲህ ሚስቴን ከቤት ካላመጣው ሲል ነበረ። የእውነት ያሳዝናሉ። አቶ ሌኩን በጣም መልካም ሰው ናቸው። በዚህ ልክ ለጓደኛ መሆን እንጃ። ግን የሚያናድደው ፍቅርም ሆነ ለጓደኛ መልካም መሆን በፊልም ብቻ ነው እና ያ ደግሞ ያሳዝናል። እንግዲህ ለቻናሌ አዲስ የሆናችሁ ውድ ወዳጆቼ ቻናሌን ሰብስክራይብ፣ ላይክ፣ ኮሜንት አድርጉልኝ እባካችሁ፣ አበረታቱኝ እላለሁኝ። ቀጣይ የምለቀውና የምሰራው ነገር ወደ እናንተ ተደራሽ እንደሆን እንደዛ አድርጉላችኋለሁ። ሌላው ደግሞ የዳጣ ነው። የዳጣ እንግዲህ ቀጣዩን ገና ላየ ነው። ያሳዝናል።
የእንግዳ ድራማ ደግሞ እንግዲህ ኤልሹ ለቤሉል ኑኑ ኤችአይቪ እንዳለባት ወረቀቱን አሳይተዋለች። ለዚህ ነው መጠብቀ ብለዋለች። እሷ ወሬ ማቀበሏ ነበረ። ደግሞ ሐኪም ቤት ሄጄ እሄዳለሁ እያለ ነው። ወይዘሮ ማናት ሄለን ወይዘሮ ሄለን ደግሞ አይቻልም አትሄድም ምናምን እያለች ነው። በድጋሚ አግታቸው ሁለቱን ብላለች ማለት ነው። ለዛ ሞኛ ሞኝ አፍቃሪዋ ማለት ነው። ሌላው ያሳቀኝ የመሲ ጓደኛ ጅንኑን ወደዋለች። በቃ የመሲን ወንድም እንደዚህ ሲሆን ወንድ ልጅ ደስ ሲል በስርዓሙ ጅንን እህት ምና አባባሉ ደስ ይላል። እህት አይደለም ስትለው ያለ ቦታው ክብር ተሰጠሻላት እና በጣም ደስ ይላል። ግን ያጠፋው ጥፋት አሁን ወይዘሮ ሄለን ከእኔ ጋር የኔ ቀኝ እጅ ትሆናለች ለአዶናይ ውሸቴን ነው ትለዋለች። እነዛን ልጆች ቀቅላል ትበላቸው ነው። ወይኔ የመሲ ወንድም ግን መንቃትና መባነን አለበት። አቤት በእህቶቹ ላይ አንቺ እየተጫወትሽ መሆንሽን ያወቀ ቀን ቀድማ እሱ አንተን ካልተበቀለች በስተቀር በቃ ያልቅላታል ማለት ነው እስከ መጨረሻው። ለነገሩ የአዶኒ አጎትም የማን ነው የቤሉል አጎትም ቤሉል እስካሁን አላነነባትም አይተዋል። ግን እንትን ያለው ነገር የለም ማለት ነው። እንግዲህ አጎትየው መጨረሻውን ብቻውን ታግሎ ቤሉል ቢያግዘው አሪፍ ነበረ። አዶንም ደግሞ አጉል ወንድ ልሁን ይላል። ዝም ብሎ ልፋጫም ነገር ነው። ንሽን ወልት እኔ ግን ኑንሽ ያቶን ይሻላታል። ለምን እኔ በኋላ እፈራለሁ። ምናልባት ቤሉል የእውነተኛ የስጋ ወንድሟ እንዳይሆን እፈራለሁ። ምናልባት ከሆስፒታል ተቃይረው ሊሆን ስለሚችል ገኒና ሄለን የተዋወቁት ሆስፒታል ነው በመውለድ ማለት ነው። እና ተቃይረው ይመስለኛል። ስለዚህ ሳታቅ ልጇን እያሰቃየቻት ነው። አቤት ልጇ መሆኗን ያወቀች ቀን ምን ይውጣት ይሆን ወይዘሮ ሄለን? ምክንያቱም ኑኑ የሄለን ልጅ ነው የምትመስለኝ። ስለዚህ የቤሉል እህት ልትሆን ስለምትችል ከቤሉል ጋር ምንም አይነት ነገር ባይኖራት ደስ ይለኛል። አዶኒ ደግሞ ተጃጃለ። ሄለንንም እፈትሻለሁ ይላል፣ ግን ሄዶ ነው የሚጋረጠው። ልጆቹን ከየት አመጣሻቸው እንትን ናቸው መከታተል ነው ወይስ እንደዚህ ጭራሹን ስራውን እንድትደብቅና ከጥፋታቸው ከፊታቸው እንድትርቅ እያረጓት ነው ማለት ነው። እና የሆነ ገጃ ነገር ነው የኛውም ያኛውም ማለት ነው። እንደዚህ ነው እንደ ስራ የሚሰራው። ከብቶች ምን አለበት እኔን ብትነግሩ መጀመሪያ ብታማክሩኝ ትላላችሁ። ስፈታፈት በደንብ ማለት ነው። ደግሞ ለምንድን ነው የማታረጉት? አሁን አድርጉ።